እስልምና ኢየሱስ ሃይማኖት። አቤት ልጄ ደህና ዋል? እግዚአብሔር ይመስገን። ደህና ዋሉ? ደህና ይመስገን። አንድ ነገር ልነግርዎ ፈልጌ ነበር። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ብለው የሚያምኑት መሲህ እንደሆነ ወይም ደግሞ መልእክተኛ እንደሆነ ያውቃል? ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ የድንግል ማርያም ልጅ አማኑኤል እርስዎ እንደዛ የሚሉት መልእክተኛ ነው ይላል መጽሐፉ። ያነባሉ ለመሆኑ? አይ ማንበብ እንኳን አልችልም፣ አልተማርኩም። እስኪ ግን እንደው ክፍሉን ንገረኝ ነው። ዮሐንስ ወንጌል ምዕራፍ 17 ጌታችን ኢየሱስም ይህን ነገር ተናግሮ ዓይኖቹን ወደ ሰማይ ያነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷና ልጅህ አከብር ዘንድ ልጅህን አክብረው ይላል። ባዩ አባቱ እንደሆነ እዚህ ጋር ይናገራል ማለት ነው። የለም ልጄ እስከ ነጠላ ሰረዝ ድረስ ነው ያነበብከው፣ እስከ 4 ነጥቧ ድረስ አንብብልኝማ። አይ በቃ እኮ አለቀ። ምንም እኮ በቃ አባቱ ነው። በቃ አባቱ ብሎ ጸሎት አደረገ። ስለማያነቡ ነው እንጂ እርስዎ አሳየውት ነበር። አይደለም። ይኸውልህ እንዲህ ይላል፣ ስጋ በለበሰው ሁሉ ላይ ስልጣንን እንደሰጠኸው መጠን ለሰጠኸው ሁሉ የዘላለም ሕይወትን ይሰጣቸው ዘንድ ይላል። ይህን አላየኸውም ልጄ? ምንም እኮ በቃ ያለቀ ነገር እኮ ነው አባ። አይደለም ልጄ። ስምህ ማን ነበር ልጄ? ውርቤቱ ይባላል። ውርቤቱ ድመት እየጠሩ ነው እንዴ? ድመተው መጣች እኮ። ያንተ ግማሹ ስምህ ድመት ይጠራል፣ ሙሉ ሲሆን ደግሞ አንተን ይጠራል። እንደውም አንተ ከ100 ሰዎች መካከል ብትሆን ውርቤቶ ብቻውን አንተን አይጠራህም፣ እስከ አባትህም መጨመር አለበት። በሺዎች ሰዎች መካከል ብትሆን ደግሞ እስከ አያትህም አንተን ላይጠራህ ይችላል። ለምን? አንተ የአንተ ተመሳሳይ ሰዎች ስለሚኖሩ አጠገብ ያሉ ሰዎችን በምልክት የቅማያትህን ከዛም ሌሎች ምልክቶችን የልጆችህን ወይም የሚስትህን ስም አብረው ካልተጠሩ አቤት ላትል ትችላለህ። እናም እስከ ነጠላ ሰረዝ ድረስ እያነበብክ ለክርክር ወደኛ ወደ ኦርቶዶክሳውያን ዘንድ አትምጣ። ሙሉ መጽሐፉን ከነ ትርጓሜው ተምረህ በደንብ አውቀህ ወደኛ ድረስ ና ቶሎና ያኔ ተከራከር። አየህ ውርቤቱ፣ ለአንተ መልስ ይሄ ነው። እሺ እኔ ያልተማሩ መስሎኝ ነው አባ። የማያውቁ መስሎኝ እኮ ነው። አልተማሩም አላልኩም። መጀመሪያ ተምሬያለሁ ቢሉኝ እኮ አልከራከረውትም ነበር። አይ ግን ልክ ነኝ ያልኩት